በመሃል ቡልጋሪያ በአፍሪካ ህብረት ፊት ለፊት አዲስ ሳይት በካሬ 89 ሺህ ብር ከ35% ቅናሽ ጋር ከ78 እስከ 195 ካሬ ስፋት ያላቸውን ከባለ 1 እስከ ባለ 3 መኝታ ቤቶችን እንዲሁም ከ30 እስከ 70 ካሬ ሜትር ስፋት ያላቸውን የንግድ ሱቆችን በ8% ቅድመ ክፍያና በ50% የባንክ ብድር አማራጭ ጋር በምቹ አከፋፈል አቅርበንሎታል። ቤቶቻችንን ከ500 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ሱቆቻችንን በ450 ሺህ ብር ቅድመ ክፍያ ማግኘት ይችላሉ። ያስተውሉ፣ ቅናሹ የሚሰራው ፈጥነው ለሚመጡ ሰዎች ብቻ ሲሆን በተጨማሪም በቤተሰብ አሊያም በቡድን ሆነው ለሚመጡ ልዩ ቅናሽ አለን። ታዲያ ምን ይጠብቃሉ? አሁኑኑ በ0954 22 66 30 አሊያም በ0968 35 45 69 ላይ ይደውለው። ሰመር ሪል ስቴት። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ሰኞ ሰኔ 8 2018 ዓመተ ምህረት ከጦርነቱ ዋና አርኪቴክቶችና ቀስቃሾች አንዱ የሆነው አቶ ጌታቸው ረዳም በደንብ ያውቀዋል የሚል ነገር እዚህ ይናገራሉ። የጦርነቱ ዋና አቀናባሪዎችና ቀስቃሾች ብለን ከጠራን ያ ጦርነት አንድ ጥሩ ነገር እስካሁን ድረስ በኤርትራ መንግስት በኩል እዚህኛው ላይ አቋማቸው እንትን አላለም፣ አልተዛነፈም ማለት ነው። ጦርነቱ በቲፒኤልኤፍ አነሳሽነት በቲፒኤልኤፍ ቆስቋሽነት መጀመሩን አሁንም በጽሁፋቸው ላይ አረጋግጠዋል። እንደ መንግስት በማስታወቂያ ሚኒስቴር በኩል ይፋ ተደርጎ ቢሰጥ ጥሩ ነበር። በተወሰነ ደረጃ ፌዝም ምንም የተቀላቀለበት አይነት ነገር ነው መልእክታቸው። የብልጽግናው አማካሪ የብልጽግና ብሔራዊ መረጃና ደህንነት ኃላፊ የኢትዮጵያ ፌዴራል መንግስትና ህዝባዊ ወያነ ሓርነት ትግራይ አስቀድመው ከፕሪቶሪያ ሰላም ስምምነት በፊት ሲሸልስና ጅቡቲ ላይ በተገናኙበት ወቅት በአውሮፓና አሜሪካኖቹ አስተባባሪነት ኤርትራ ላይ ወረራ ለመፈጸም ተዘጋጅተው ነበር ወይ ደግሞ መክረዋል የሚል እዛ ላይ ጽፏል። የማይገባኝ የኢትዮጵያ መንግስት ከህወሓት ጋር በምን ጉዳይ ላይ ሊደራደር ይችላል? ጥያቄ ውስጥ የማይገባ ነገር አንድ ቡድን ካልተሸነፈ ሰላም እንደማይመጣ ግልጽ ነበር። ለባህር ብለን ህዝብ ማለቅ የለበትም ብለው የቀሰቀሱት አቶ መለስ ዜናዊ በኋላ ለመሬት ብለው የሁለት መላጣዎች ጸብ የሚያሰኘው ጀርመን ጋዜጦች የቀለዱበትን የመቶ ሺዎች ፍጅት የነገሰበት ጦርነት ውስጥ ገብተናል። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። በግብጽ መንግስቶች የግብጽ ኩባንያዎች አሰብ ወደብን ለማልማት በእንቅስቃሴ ላይ መሆናቸው ተገለጸ። ግብጽ በምላሹ በኤርትራ የባህር ክልል የባህር ኃይሏን እንድታንቀሳቀስም ተፈቅዷል። አረብ ኮንትራክተርስ እና አልስወዲ ኤሌክትሪክ የተባሉ ሁለት የግብጽ ኩባንያዎች በግንባታው ዙሪያ ለመንቀሳቀስ አስመራ ከተማን ጭምር መጎብኘታቸው ተመልክቷል። የአሰብ ወደብ የግብጽ ኩባንያዎችን ትኩረት መሳቡን አርዕስት በማድረግ አፍሪካን ኢንተለጀንስ ዛሬ ሰኞ እንደ አውሮፓውያን አቆጣጠር 15 2026 ባቀረበው ዘገባ እንዳመለከተው የኩባንያዎቹ ኃላፊዎች ባለፈው ግንቦት ወር ከኤርትራ ባለስልጣናት ጋር ተገናኝተዋል። እንደ አውሮፓውያን አቆጣጠር ግንቦት 16 2026 የግብጽ የውጭ ጉዳይ ሚኒስትር ዶክተር ባድር አብዱላቲ ወደ አስመራ ሲጓዙ አብረዋቸው ከተጓዙት ልኡካን የአረብ ኮንትራክተር
ትራክተርስ ምክትል ሊቀመንበር ሄባ አቦኤሊም እንዲሁም የአልስዋይዲ ኩባንያ ተባባሪ መስራችና በግብፅ ውስጥ ተጽዕኖ ፈጣሪ የሆነው ባለጸጋ ሸሪፍ ገባሉ ይገኙበታል ሲል አፍሪካን ኢንቴሊጀንስ ዘግቧል። የኤርትራ የውጭ ጉዳይ ሚኒስትር አቶ ኦስማን ሳላህና የኤርትራ ፕሬዝዳንት የኢኮኖሚ አማካሪ አቶ ሀጎስ ገብረ ሕይወት ከልኡካኑ ጋር መወያየታቸውም ተመልክቷል። በዚህ ጉብኝት ወቅት ወደቡን ለማልማት ፍላጎታቸውን ያሳዩት የግብፅ ኩባንያዎች በግብፅ መንግስት ወጪ ወደቡን የሚያለሙ ሲሆን ኤርትራ በምላሹ ለግብፅ የባህር ኃይል በባህር ክልሏ እንዲንቀሳቀስ ትፈቅዳለች። ግብፅ ከታላቁ ህዳሴ ግድብ ጋር በተያያዘ ኢትዮጵያ ላይ ጫና ለማድረግ ከኤርትራ ጋር ትብብር መፍጠሯን የሚዘረዝረው አፍሪካን ኢንቴሊጀንስ በዚህም ሳትወሰን ሌሎች የኢትዮጵያ ጎረቤት ሀገራትን ሶማሊያን፣ ጅቡቲንና ሌላው ቀርቶ ኡጋንዳን ጭምር እየቀረበች ኢትዮጵያን የመነጠል ስራ ውስጥ መሆኗን በዘገባው ተመልክቷል። ከቀይ ባህር ደህንነት ጋር በተያያዘም የቀይ ባህርና የኤደን ባህረ ሰላጤ አዋሳኝ የሆኑትን ሀገራት የአረብ አፍሪካ ካውንስል ለማቋቋም ጥረቶች መኖራቸውም ይህም ሳውዲ አረቢያን፣ ኤርትራን፣ ግብፅን፣ ዮርዳኖስን፣ የመንና ሶማሊያን እንደሚያካትትም ከአፍሪካን ኢንቴሊጀንስ የዛሬ ሰኞ እንደ አውሮፓውያን አቆጣጠር ሰኔ 15 2026 ዘገባ መረዳት ተችሏል። ግንቦት 28 ቀን 2018 ዓ.ም ከምሽቱ 5 ሰዓት አካባቢ ታጣቂና መሳሪያ የጫኑ 12 ተሽከርካሪዎች በድሮን ጥቃት ሲወድሙ እዚያው በትግራይ ሽሬ አካባቢ የነበረችው የፈረንሳይቷ ጋዜጠኛ ኦገስቲን ፓስሊን ወደ አዲስ አበባ ከተመለሰች በኋላ የሚዲያና የመኖሪያ ፈቃዷ ተሰርዞ ከኢትዮጵያ መባረሯን የጋዜጠኞች መብት ተከባካቢ ድርጅት አስታውቀዋል። የፈረንሳዩ ጋዜጣ ላክዋ አዲስ አበባ ዘጋቢ በመሆን እንደ አውሮፓውያን አቆጣጠር ከ2023 ጀምሮ የሚዲያና የመኖሪያ ፈቃድ አግኝታ ስትንቀሳቀስ የነበረችው ፈረንሳይቷ ጋዜጠኛ ከሀገር የተባረረችው ባለፈው ሳምንት ረቡዕ ሲሆን ምክንያቱ በተመለከተ የተጠቀሰ ነገር የለም። ረቡዕ እንደ አውሮፓውያን አቆጣጠር ሰኔ 3 2026 ከአዲስ አበባ ሽሬ የገባችው ይህች ፈረንሳይት ጋዜጠኛ በማግስቱ ሐሙስ ሰኔ 4 2026 ወደ አዲስ አበባ እንድትመለስ ከኢትዮጵያ መገናኛ ብዙሃን ባለስልጣን ስልክ እንደተደወለላት በይፋ ሪፖርቶች ተመልክቷል። እንድትመለስ በተነገራት ማግስት አርብ እንደ አውሮፓውያን አቆጣጠር ሰኔ 5 2026 ማለትም ግንቦት 28 2018 ማታ የኢትዮጵያ መንግስት በትግራይ ሽሬ አካባቢ የድሮን ጥቃት ፈጸመ። ጋዜጠኛዋ የድሮን ጥቃቱ በተፈጸመ ማግስት ቅዳሜ እንደ አውሮፓውያን አቆጣጠር ሰኔ 6 ወደ አዲስ አበባ ስትመለስ ለጊዜው የሚዲያ ፈቃዷ የታገደ ሲሆን ሁኔታው ከተመረመረ በኋላ ከሰኔ 8 2026 ጀምሮ ፈቃዷ ተሰርዞና የመኖሪያ ፈቃዷን ተነጥቃ ባለፈው ሳምንት ረቡዕ እንደ አውሮፓውያን አቆጣጠር ሰኔ 10 2026 ከሀገር ተባራለች። ይህች ፈረንሳይት ጋዜጠኛ ፈቃዷን ተነጥቃ የተባረረችው ወደ ትግራይ በመጓዟ ይሁን ወይም በሌላ ምክንያት በግልጽ የተሰጠ መግለጫ የለም። ከሀገር ከተባረረች በኋላ ላክዋ በተባለውና በምትሰራበት የፈረንሳይ ጋዜጣ ላይ የሽሬ ቆይቷን በተመለከተ በሳምንቱ መጨረሻ ዘገባ አቅርባለች። በትግራይ ወጣቶች በግድ በመታፈስ ላይ መሆናቸውን እንዲሁም ህዝቡ ለጦርነት ገንዘብ እንዲያዋጣ ግፊት እየተደረገበት ስለመሆኑም አስነብባለች። የግዴታ ገንዘብ መዋጫውን የተቃወመ የትግራይ ሽሬ ነዋሪ ወህኒ ቤት እስኪወረውሩኝ ድረስ ገንዘብ አላዋጣም ሲል እንደነገራት አስፈራለች። ከአፈሳውና ገንዘብ መዋጮ ባሻገር የቀደመውን ጦርነት የክልሉ መንግስት ባስተናገደበት ሁኔታ ህብረተሰቡ ደስተኛ ለመሆኑንና በአመራሩ ላይ እምነት እንደሌለውም ዘግባለች። ህሎ ፋይሎ የተባለ በጦርነቱ አንድ እግሩን ያጣና ሰው ሰራሽ እግር የተገጠመለትን የ24 ዓመት ወጣት ፎቶግራፍ ከዘገባዋ ጋር አያይዛ አትማለች። ይህ በእንዲህ እንዳለም ዘአፍሪካን ሪፖርት ትላንት እንደ አውሮፓውያን አቆጣጠር ሰኔ 14 2026 ባቀረበው ዘገባ በትግራይ የወጣቶች አፈሳ እንዲሁም የቀድሞ ተዋጊዎችን የማስገደድ እርምጃ መቀጠሉን አስነብቧል። ዘአፍሪካን ሪፖርት ሁማን ራይትስ ፈርስት የተባለ ተቋምን ጠቅሶ እንደዘገበው አፈሳው በተለያዩ የትግራይ አካባቢዎች ተጠናክሯል። አፈሳው ከመጠጥ ቤት፣ ከመኪና መናኸሪያና መሰል መሰብሰቢያ ቦታዎች ሲሆን በተለይም የአውሮፓ እግር ኳስ የፍጻሜ ውድድር በተካሄደበት ዕለት በመጠጥ ቤትና በሌሎች መሰብሰቢያዎች ኳስ ሲመለከቱ የነበሩ በመቶዎች የሚቆጠሩ በተለይም በሰሜን ምዕራብ ትግራይ ማለትም በሽሬና አካባቢዋ መታፈሳቸውን እንዲሁም የቀድሞ ተዋጊዎችን በተመሳሳይ እየታፈሱ መወሰድ ላይ መሆናቸው ተዘግቧል። ህዝባዊ ወያኔ ሓርነት ትግራይ ይህን አፈሳ በአዋጅ ማስደገፉን የጠቀሰው ዘአፍሪካን ሪፖርት ይህን አፈሳ በሚዲያም ሆነ በሌላ መድረክ የሚያስተጓጉል ከ5 እስከ 15 ዓመት እስራት እንደሚጠብቀው የፈረንሳዊ ሚዲያም በትናንትናው ዕለት እሁድ እንደ አውሮፓውያን አቆጣጠር ሰኔ 14 2026 ካቀረበው ዘገባ መረዳት ተችሏል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን በኢትዮጵያ ፌዴራል መንግስትና በህዝባዊ ወያነ ሓርነት ትግራይ መካከል ያለውን ውጥረት ተከትሎ
የቀድሞ ናይጄሪያ ፕሬዚዳንትና የፕሪቶሪያን የሰላም ስምምነት በዋናነት የመሩት ኦሉሴጉን ኦባሳንጆ ወደ መቀሌ ያለው ባለፈው ሳምንት መጨረሻ የተጓዙት ሁለት የኢትዮጵያ ከፍተኛ ባለስልጣናትም አቶ ጌታቸው ረዳና አምባሳደር ሬድዋን ሁሴንም በአልጀዚራ ላይ ባቀረቡት ጽሁፍ በፕሪቶሪያ የሰላም ስምምነት ደስተኛ ያልሆነው አክራሪው የህወሓት ቡድን ከኤርትራ ጋር በመተባበር በኢትዮጵያ ፌዴራል መንግስት ላይ ውጊያ ለመክፈት ወስኗል፣ የቀናት ጉዳይ ነው የሚል መልእክት ያስተላለፉትም በዚሁ ባሳለፍነው ሳምንት ነው። እንግዲህ ወደ ሳምንቱ መጨረሻ ደግሞ ኤርትራ በዛ በኩል ምላሽ ሰጥታለች። ማስታወቂያ ሚኒስትሯ በኩል የሰጡት ምላሽን ተከታትለነዋል። ከዚሁ ጋር ተያይዘው ደግሞ ያው ቀደም ሲል በግንቦት 28 ሌሊት በድሮን የተፈጸመው የድሮን ጥቃት በተመለከተ ከህወሓት የጦር አዛዦች አንዱና በዛው በሽሬ አካባቢ ያሉት ጀነራል ምግብ ኃይሌ ጥቃቱን ብልጽግና ሰይጣኑ ብልጽግና አደረሰው የሚል የሰጡት መግለጫም ያው ሰሞኑን በማህበራዊ ሚዲያውም በሰፊው ሲንሸራሸር የነበረ ጉዳይ ነው። ከዛ የተረፉት በጥቃቱ የተረፉት ለግዳጅ ሄደዋል ማለታቸው ደግሞ እሱም አነጋጋሪ ነው። ምናልባትም ወዴት ግዳጅ እንደሄዱ አስቀድሞ ተገልጾ ስለነበር ሲጓዙ የነበሩትም ወደ ሱዳን ውስጥ ከአልቡርሃን ኃይል ጋር ተሰልፈው እየተዋጉ ነው። እየተዋጉ ያሉትም በቅጥረኝነት ነው። $200 በእያንዳንዳቸው ይከፈላል። ለታጣቂዎቹ $50 እንደሚሰጣቸው እንግዲህ የተሰማው በዛ ውጊያ ውስጥ ተሳትፈው ጉዳት ብዙ ስለደረሰ ያንን ለመተካት የሚደረጉ እንቅስቃሴዎች መሆናቸውን እንግዲህ የተገለጸው። በዛ ሂደት ውስጥ ያለፉ ታጣቂዎች ያው ታጣቂዎቹም እንቅስቃሴ ሲያደርጉ በ12 መኪኖች ላይ ጉዳት መድረሱን በዝርዝር በወቅቱ እኛም ባለን መረጃም አቅርበን እንደነበር ይታወሳል። መኪኖቹን ብዛት ምናምን ዝርዝር ጉዳዮችን ይህም በተመለከተ ትግራይ ውስጥ ያለውን መረጃ በቅርበት ከሚያገኙ የቀድሞ የህወሓት አመራሮች አንዱ አቶ ገብሩ አስራትም ማለትም የትግራይ ክልል ፕሬዝዳንት የነበሩ የመጀመሪያው እንዲሁም የህዝባዊ ወያነ ሓርነት ትግራይ ህወሓት ስራ አስፈጻሚ ኮሚቴ አባል እስከ 1993 ህወሓት እስከተከፈለ ድረስ እርሳቸውም በሪፖርተር ጋር ባደረጉት ቃለ ምልልስ በጥቃቱ ወደ 10 መኪኖች ሰራዊትም እንደገናም መሳሪያም ጭነው ሲጓዙ ጉዳት እንደደረሰ እሳቸውም ያላቸው መረጃ ፈንጥቀዋል። እንግዲህ በኢትዮጵያ መንግስት በኩል ወደዛ እርምጃ ከማምራቱ በፊት ያው ብዙ ጥሪዎች ይደረጉ ነበር። የሰላም አማራጮችን ቀርበዋል። ሁሌም በተደጋጋሚ እንደምንለው ወደ ቲፒኤልኤፍን ወደ ውጊያ ለማስገባት የሚያስችል ወይ ደግሞ ከነበረበት ወይ ደግሞ ወደ ግጭት የሚጋብዘው ምን ነገር አለ የሚለውን እስካሁን ድረስ በየትኛውም አጋጣሚና ሁኔታ እናነሳለን። በየትኛውም አጋጣሚና ሁኔታ ከቲፒኤልኤፍ ካምፕ ያው ለሚጠይቁ በመረጃ ለሚንቀሳቀሱ ሰዎች የሚሆን ነገር እየተሰጠ አይደለም። ምናልባትም የኦሉሴጉን ኦባሳንጆ ወደዛ መጓዝም ብዙ ሰዎች ማለትም ኢትዮጵያ ውስጥ ሰላም እንዲረጋገጥ ከሆነ አዙሪት መውጣት የሚፈልገው ሰው ጭምር የእሳቸውን ወደዛ መጓዝ ያልደገፉ ብዙዎች ናቸው። ያለመደገፋቸው መንስኤ ይህንን ቲፒኤልኤፍ የሚባል ኃይል እስከ መቼ ነው መንግስት ሽሩሩ እያለ የሚቀጥለው በሚል የሚያነሷቸው ነገሮች አሉ። ያው እርግጥ ነው ሰው ውስጥ 27 ዓመት በስልጣን ላይ ከዛ በኋላ ደግሞ በረብሻ የትግራይ ክልል ኃላፊነትን ከወሰደ በኋላ የመጀመሪያዎቹን 2-3 ዓመታት ሲረብሽ ነበር። ፉከራ ላይ ነበር። በመቀሌ ስቴዲየም በተለያዩ ቦታዎች የምናያቸውን ወደኋላ ተመልሶ ዛሬ ዲጂታል ዓለም ነው። ማስረጃ ፍለጋ ብዙ መባከን አያስፈልግም። ኢንተርኔትም ኢትዮጵያ ውስጥ በስፋት ስላለ ማንም ሰው ገብቶ የነበሩት ሁኔታዎች ማየት ይችላል። የሽምግልና ሂደቶቹ እንዴት እንደነበሩ ሁሉም ሰው የሚያውቀው ነገር ነው። ከመነሻው ጀምሮ የነበሩ ልመናዎችና ተማጽኖችን አልፈው ወደ ውጊያ የገቡ ሰዎች ናቸው። ከዛ በኋላ የሆነውንም ነገር ደግሞ ሁላችንም የምናውቀው ነው። ያንን አደገኛ አውዳሚ ጦርነት ደግሞ ያስቀረው የፕሪቶሪያ የሰላም ስምምነት ነው። ፕሪቶሪያ የሰላም ስምምነት መሰረት መፈጸም ያለባቸው ነገሮች መፈጸም አለባቸው። ከጦርነት አውዝሪት መውጣት አለብን። መጀመሪያ ፎከረ፣ ስልጣን ላይ ሆኖ ጨቆነ፣ ከስልጣን ወዶ ፎከረ፣ ግጭቶችን በማባባስ ወይ ደግሞ በመፍጠር ኢትዮጵያ ውስጥ ቀውስ ለመፍጠር ወይ ደግሞ ቀውስ ለማባባስ ሲሞክር የነበረ ኃይል ከታነቀ በኋላ በሰላም ስምምነት ከዛ አረንቋ ውስጥ ከወጣ በኋላ በሰላሙ መንገድ ላይ ተጉዘው ለትግራይ ህዝብም እፎይታም ለሌላውም እፎይታ መስጠት ሲገባው ተመልሶ በቀውስ በምናምን ውስጥ እስካሁን ድረስ የቀጠለ ቡድን ነው። ስለዚህ ሰዎች ይህም ቡድን እስከ መቼ ድረስ ነው የኢትዮጵያ መንግስት እየታገሰ የሽሮ እያለ የሚለው መከፋታቸው ወይ ደግሞ ጥያቄ ማንሳታቸው ቅሬታ ውስጥ መግባታቸው ምንም የሚገርም ነገር አይደለም፣ የሚጠበቅ ነው። ምናልባት ግን ሁልጊዜም ያው መንግስት ነው። ብዙሃኑ ህዝብ የማያየውን እሱ የሚገመግባቸው ነገሮች ይኖራሉ። የፕሪቶሪያው ሰላም ስምምነት ሲፈረምም
በተመሳሳይ በተወሰነ ደረጃ ቅሬታ የነበራቸው ሰዎች አሉ። ኋላ ግን የሰላም ስምምነቱ ፊርማ ይዘቶቹ ከታዩ በኋላ ሰው ጋር ያለው ቅሬታ ተፈቷል። ነገር ግን ከፕሪቶሪያ ጋር ተያይዞ በኢትዮጵያን ዘንድ ከፍተኛ ቁጣ የቀሰቀሰ ነገር ደግሞ መኖሩ ግልጽ ነው። ከዛ ዋዜማ እነ አቶ ስብሃት ነጋ ከእስር ቤት መፈታታቸው ምናልባትም ኢትዮጵያ መንግስትን ሲደግፉ የነበሩት ሰዎች መራገፍ የጀመሩት ከዛን ጊዜ ጀምሮ ነው ማለት ይቻላል። ይሄ ማለት መጀመሪያውኑም በዘረኝነቱ ካምፕ ውስጥ ኖሮ ሁከትና ግርግር ኢትዮጵያ ውስጥ ፈጥሮ የሆነ ነገር አደርጋለሁ ብሎ የሚንቀሳቀሰውን አይደለም። በቃ ኢትዮጵያ ውስጥ ለውጥ መጥቷል ብሎ ሲደግፍ ቆይቶ ነገር ግን ደግሞ ያው በተወሰነ ደረጃ ኩርፊያ ውስጥ በተወሰነ ደረጃ ቅሬታ ውስጥ ያሉም ምንም ደግሞ ኩርፊያና ቅሬታ ውስጥ የሌሉ ልክ ይችን አጋጣሚ ብለው ወደ ተቃውሞ ወደ ቁጣ ለመሄድ ሞከሩ። በኩርፊያና በቅሬታ ውስጥ ያሉ ወትሮንም ሰበብ ይፈልጉ ነበር። እነርሱ በዛ ውጭ ልጣሉ። ሌላው ግን በምክንያት የሚቃወመው በምክንያት ቅሬታ ውስጥ የሚገባው ሰው ነገሮችን እየገመገመ ከሂደትበት መመለስ ወይ ደግሞ አጥር ላይ ተንጠልጥሎ ሁኔታዎችን መቃኘት ውስጥ ገባ። በፕሪቶሪያ የሰላም ስምምነት ጋር ተያይዞ ሰላምን ለማውረድ ሰላምን ለማረጋገጥ በሚል የኢትዮጵያ መንግስት የሄደበት መንገድ ሌላው ላይ ምክንያቱም እነዚህ ሰዎች ኢትዮጵያን የፖለቲካ ስልጣን ከያዙበት ጊዜ ጀምሮ የመከራ የሰቆቃ ምንጭ ሆኖ የቆየ ቡድን አሁንም እንደገና ደግሞ እንደዚህ አድርጎ እንዲቀጥል እንዴት ይፈቀድለታል በሚል ነው። ከዛ በኋላ የሰላም ስምምነቱን መሰረት አድርጎ ሰላም መረጋገጡ ትግራይ ውስጥ የተዘጋጉ ነገሮች መከፈታቸው ብዙዎች የውጭ መገናኛ ብዙሃንም ተንታኞችም እንደሚሉት በ21ኛው ክፍለ ዘመን ከተፈጸሙ ጦርነቶች ሁሉ በእልቂቱ ግንባር ቀደም ተብሎ የሚጠቀሰው ምክንያቱም እስካለፉት ጦርነቱ እስካበቃበት ድረስ እስከ 2022 ማለት ነው በ22 ዓመታት ውስጥ ማለት ነው በዓለም ላይ ከተካሄዱ ጦርነቶች ሁሉ በእልቂቱ ወደር የሌለው ጦርነት መሆኑ ይፋ ሆኗል። ረዥም ጦርነቶች ይሄዳሉ። ረዥም ጦርነቶች እየተካሄዱ ነው። በምንም መመዘኛ ግን በዛ ባጭር ጊዜ ውስጥ ኢትዮጵያ ውስጥ የተፈጸመውን አይነት እልቂት አልተፈጸመም። ስለዚህ ያንን አውዳሚ ጦርነት ያንን የብዙሃንን ሕይወት የፈጀ ሀብት ንብረት ያወደመ ጦርነት የገታ በዘላቂነት ደግሞ የስምምነት ምላሽ ይሰጣል ተብሎ ሲጠበቅ ያው ከመጀመሪያው ቀን ጀምሮ ችግር እንደነበር ያው ዘግይተን የምናውቀው ከመጀመሪያው ቀን ጀምሮ ችግር ለመፍጠር የሚደረጉ ሙከራዎች እንደነበሩ ብናቅም ነገር ግን ደግሞ በተወሰነ ደረጃ ለደጋፊዎቻቸው አካባቢ ድንጋጤ ውስጥ እንዳይገቡ ግራ መጋባት ውስጥ እንዳይገቡ በተወሰነ ደረጃ ሾክ ውስጥ እንዳይቆዩ ለማድረግ የስምምነቱን ነጥቦች መጀመሪያ አደነጋገሩ። እየቆዩ ሲመጡ ደግሞ ስምምነቱን ላለመቀበል እንቅስቃሴ ውስጥ መሆናቸው አሁን ዘግይተው በወጡ መረጃዎች ራሳቸው የቲፒኤልኤፍ አመራሮች ጭምር እያረጋገጡ መጥተዋል። በዛ የሰላም ስምምነት መሰረት ከተወሰነ በኋላ ፈርመው ከመጡ በኋላ በስራ አስፈጻሚ ኮሚቴ አንቀበልም አሉ። ማዕከላዊ ኮሚቴው ግን እንቀበላለን ሲል እንቀበላለን ብለን እያደነጋገርን ለተወሰነ ጊዜ እንቆይና ከዛ በኋላ ጊዜ መግዣ እንጠቀምበት ብለው አቋም መያዛቸው ራሱ አሁን ከሌላ ካምፕ አይደለም ከቲፒኤልኤፍ ካምፕ ነው እየሰማን ያለ ነው። ያንን ሲያደርግ የነበረ ከመጀመሪያው ጀምሮ በዚህ አይነት ሁኔታ ውስጥ የቆየ ኃይል ጊዜ የገዛበት ነበር፣ አቅም ያደራጅበት ነበር፣ የትኛውንም አጋጣሚዎችና ሁኔታ ሊጠቀም ሲሞክር ነበር። በዚህ ሁኔታ ላይ እንግዲህ በመካከላቸው ያለውን ክፍፍል የራሱ አሉታዊ ነገር አለው። አሉታዊ ለቲፒኤልኤፍ ነው፣ በሌላ በኩል ሰላምን ለሚወደ ደግሞ አዎንታዊ ማለት ይቻላል። ጊዜ ለመግዛት የሚፈልገውና ጊዜ ገዝቶ ተመልሶ ቀውስ ውስጥ ከመግባት ውጭ ለትግራይ ሕዝብ የሚፈይደው ነገር እንደሌለ ደግሞ የተረዳው ከዚህ ሁኔታ ውስጥ ለመውጣት ጥረት ያደርግ ነበር። በዚህም የተነሳ ክፍሎቹ እንዲቀጥሉ ምክንያት ሆኗል። እየተከፋፈለ ሄዶ ዛሬ ያለበት ደረጃ ላይ በግልጽ የሚታይ ነገር አለ። ስለዚህ ያኔ ከሰላም ስምምነቱ መፈረም ጀምሮ የነበሩ ሂደቶች ሲታዩ የኢትዮጵያ መንግስት ተንደርድሮ ወደ ግጭት ባለመግባት ምክንያቱም የሰላም ስምምነቱ ወዲያውኑ የጣሰው በተግባር መጣስ የጀመረው ወዲያውኑ ነበር። ቀላል ነገር የፕሪቶሪያ የሰላም ስምምነት
የሚናገሯቸውን አፍራሽ ቃላት ሁሉ መቆጠብን ይጠይቃል። ከመጀመሪያው ቀን ጀምሮ የታወጀብንን የዘር ማጥፋት ጦርነት ያስቀረ ስምምነት ነው ይላል መግለጫዎቻቸው። በሚዲያ ነው የሚነገረው። የቀረው ነገር ቢኖር አረመኔው፣ ፋሽስቱ ምናምን የሚባሉ ቅጽሎች ነበሩ። እሱን ተው። ከዛ ውጭ ግን ዘር ማጥፋት የሚለውን ህዝቡ ጠቅላላ እያስፈራሩ ለመኖርም ስለሚፈልጉ ይሁን እሱን ግን በአደባባይ ሲያስተጋቡ ነበር። የኢትዮጵያ መንግስት ያ ትክክል አይደለም፣ የፕሪቶሪያ የሰላም ስምምነት እየጣሳችሁ ነው ብሎ ወደ እርምጃ እንዳይሄድ የሚከለክለው ነገር የለም ወይ እንዲያቆሙ ማሳሰብ፣ ድርድሩ ለመሩትም ሰዎች ማስገንዘብ የሚችልበት ሁኔታ አለ። ግን አንዳንዴ ንቆ እንደተወ ነው የምረዳው። ግን በዛ ሂደት ውስጥ በዝምታ መቀጠሉ፣ ወደ ግጭት ውስጥ አለመግባቱ ዛሬ ላይ ቆሞ ማንም ሰው ጠቀመ ወይስ ጎዳ የሚል ካለ በጣም ጠቀመ ነው የምለው። ወዲያውኑ ግጭት ውስጥ ተገብቶ ቢሆን ኖሮ አሁን በተለያየ ጎራ የተሰለፈው ቢያንስ ሁለት ቦታ የተከፈለው ኃይል በተወሰነ ደረጃ ገለልተኛ ሰዎች ሊኖሩ ይችላሉ። ባለው ቲፒኤልኤፍ እንደ ቡድን በአንድነት ባለበት፣ ወታደራዊ አመራሩም በአንድነት ባለበት፣ ህዝቡም ብዙ ነገር ገና ባልጠራለት ሰዓት የኢትዮጵያ መንግስት ተመልሶ ግጭት ውስጥ ቢገባ አሁን ባለው ተቀባይነት ደረጃ ወይ ደግሞ ቲፒኤልኤፍ አሁን ባለው ትግራይ ውስጥ የመተፋቱን ደረጃ ስናይ እንደገናም የፖለቲካ መሪዎቹና ወታደራዊ አመራሩ ጋር የተፈጠረውን ክፍፍልም ስናይ ተንጣድፎ ውጊያ ውስጥ ባለመግባት ውጊያ ውስጥ ገብቶ ምናልባት በአጭር ጊዜ ውስጥ የሆነ ነገር ሊቆጣጠር ይችላል። የህዝቡን ልብም ስሜትም ጭምር መያዝ የተቻለው አሁን በተሄደበት መንገድ መሆኑ በግልጽ ታይቷል። ጥይት በሌለበት የኢትዮጵያ መንግስት የሄደበት መንገድ ብዙ ነገሮችን ለማስተካከል እርምት ለመስጠት አግዟል። ዛሬ ትግራይ ውስጥ ጄኖሳይድ ፈጻሚ ወራሪ የሚል ቅስቀሳ ዶክተር ደብረጽዮንና ደጋፊዎቻቸው የተወሰኑ ሰዎች ያደምጡ ካልሆነ በስተቀር ትግራይ ውስጥ ያንን ነገር ገበያ ላይ አውጥቶ ለመቸርቸር ያለው ድል ተዘግቷል። ወጣቱ የሚለውን እያየን ነው። ህብረተሰቡ አካባቢ ያለውን ነገር እየተገነዘብን ነው። በማናቸው መመዘኛ ደግሞ እዛ ካሉ ሰዎች ይልቅ ውጭ ያሉ ሰዎች ከነሱ በተሻለ የሚከበሩ ከነሱ በተሻለም አቅም አላቸው ብለው ቢታመኑ ሰዎች በመሆናቸውም ህብረተሰቡ ጋር ግልጽ የሆነ እንትን አለ። በአሁኑ ሰዓት የድጋፍ መሰረቱ ነጥፏል በሚባል ደረጃ ላይ ነው። የጦርነት መማረር ነገር አለ። ከምንም በላይ ደግሞ በአንጻሩ ያለው በፌዴራል መንግስቱ ላይ ሲባል የነበረው ነገር እየረከሰ መምጣቱንም የሚያሳይ ነገር ሁሉ ስለሆነ እስካሁን የመጣበት መንገድ ፍሬያማና ውጤታማ ነው ብሎ በእርግጠኝነት መገምገም ይቻላል የአሁኑን ጉዞ። ከዚህ በኋላስ በዚህ መንገድ መቀጠል የሚቻልበት ሁኔታ አለ ወይ ከተባለ ከዚህ በኋላ በዚህ ሁኔታ ብዙ መቀጠል የሚቻል አይመስለኝም። ብዙ ስል ምናልባትም ሳምንታት ብዙ ሊሆኑ ይችላሉ። በአንድ በኩል ከዚህ በላይ በመቀጠል ከዛ ውስጥ የሚያተርፈው ወይ ደግሞ የሚያገኘው ኃይል ቢኖር በእንትኑ ላይ ወሳኝ ሊሆን የሚችልበት እድል ጠባብ ስለሆነ ብዙ ትርጉም ያለው ነገር አይመስለኝም። አሁን ማን ቢገኝ ሁለት ዋና የሚባሉ ሰዎች አሉ አሁን በዚህ ሂደት ውስጥ ዶክተር ደብረጽዮን፣ ወይዘሮ ፈትለወርቅ። ለነዚህ ሰዎችና በዋናነት ፊት አውራሪ ለሚባሉት ለአቶ ስብሃት የገበረ የጦር አዛዥና ጉዳይ ፈጻሚ በአብዛኛው አለ። እነዚህን ሰዎች ከዚህ በኋላ እንዴት አድርጎ ከዛ ሂደት ውስጥ ማውጣት ይቻላል? ምናልባት ለተደጋጋሚ የሚነገረው የሚሰጉት ነገር ምናምን አለ የሚለው ነገር ከተያዘ እሱ ላይ የሆነ ምላሽ መስጠት መሞከር ነው። የህግ በላይነት ተረጋገጠበት የሆነ እንደ ማስፈራሪያ ወይ ደግሞ ምናምን ሳይሆን በዘላቂነት በሁሉም ኢትዮጵያ ላይ ሌሎች ወንጀለኞችም ላይ ጭምር ተፈጻሚ የሚሆን ከትላንት ይልቅ የነገውን ተመሳሳይ ነገር ውስጥ አንድም ነፍስ በዛ ሂደት ውስጥ እንዳይጠፋ ለማድረግ የሚቻሉ ነገሮች ካሉ እሱ ላይ መሰረት ያደረገ ነገር ምናልባት ቀዳዳ ካለ ይሄኛውን መንገድ የሚመርጡ በዛ መንገድ ስጋት ያለባቸው ሰዎች ካሉ እነሱን ታሳቢ ያደረጉ አንዳንድ በመንግስት በኩል የሚወሰዱ እርምጃዎች ካሉ ያ ክፋት ያለበት አይመስለኝም። ከዛ ውጭ ግን ከዚህ በላይ ብዙ ለመታገስ አንደኛ
የሚገመጣው ትርፍ የለም። ሁለተኛ በዚህ መንገድ የኢትዮጵያ ፌዴራል መንግስት ከዚህ በላይ ተሸክሞ ሊቀጥል ቢል የትግራይ ህዝብ በጀቱ ምንድን ነው የሚሆነው? አሁን ሰኔ 30 የዚህኛው በጀት ዓመት ያበቃል። የ2019 በጀት ሐምሌ 1 ይጀምራል። የመንግስት ሰራተኞች አሉ በተለያየ መንገድ እዛ በተለይ ከመንግስት ተቋማት ውጭ የተለያዩ የልማት ተግባራት በውጭ ድጋፍ የሚደረጉ ሁሉ በተለያየ መንገድ ተስተጓጉሏል የሚል ነገር የሰማነው። ይሄ ኋላ ቀር ቡድን በፈጠረው ነገር ትግራይ ውስጥ የ30 ቢሊዮን ብር ፕሮጀክት መደነቃቀፉን የክልሉ ባለስልጣናት የነበሩ ዛሬ በኢትዮጵያ ቴሌቪዥን ላይ ትናንትና የሰጡትንም ቃለ ምልልስ ሰምተናል። አሁን የበጀቱም ጉዳይ መጥቷል። ስራዎች መቀጠል አለባቸው። ስራዎች መስተጓጎል የለባቸውም። ከነዳጅ ጋር የተያዘውን ችግር አለ። ይህም በተመለከተ ከዚህ በላይ ብዙ ሳምንታት በዚህ ሁኔታ መቀጠል ይቻላል ወይ? በመጨረሻው ምዕራፍ የኦሉሴጉን ኦባሳንጆ ወደዛ ያደረጉት ጉዞ ሰዎች በተለያየ መንገድ እስከ መቼ ድረስ እሽሩሩ የሚለው ነገር መመጣንበት በተለያየ መንገድ ባየ ነው። የእስከዛሬው ሽሩሩ ፍሬ አፍርቷል። ከዚህ በኋላ ሽሩሩ ልበል ቢልም ወይ ደግሞ የኢትዮጵያ መንግስት በዛ መንገድ ላድርግ ቢልም ብዙ ርቀት መሄድ የሚችል ነገር አይመስለኝም። እነሱም ከዚህ በላይ በዚህ ሁኔታ መቀጠል ስለማይችሉ፣ በሌላም በኩል ደግሞ ህብረተሰቡም የበጀት ጉዳይ ስላለ የሆነ ጫፍ ላይ የደረሰ ነገር እንዳለ በግልጽ የሚታወቅ ነገር ነው። ጫፍ ላይ ደርሶም የጥይት ድምፅ በሌለበት ኮሽታን በማይሰማበት መፍትሄ ቢገኝ ማንም ሰላምን የሚወድ ሀገሩ ላይ የተሻለ ነገር ለማየት ስለሚመኝ እፎይታም ብዙ ነገሮችን የሚያስገኝ ነገር ስለሆነ በዛ መልክ የሚመለከቱ ብዙ ሰዎች አሉ። ምናልባት የኦሉሴጉን ኦባሳንጆ የመጨረሻው ሰዓት ጥረት የኢትዮጵያ መንግስት ሚያዝያ 27 2018 መንግስት ከተገለበጠ በኋላ ትግራይ ውስጥ ግንኙነቱ ስለተቋረጠ የመጨረሻ የግንኙነት መስመር የመጨረሻው ይመስለኛል አልነበረም። የዛች ቀን በኦሉሴጉን ኦባሳንጆ በኩል የፕሪቶሪያ የሰላም ስምምነትን በተመለከተ ዋናው ባለቤት ናቸው። ምንም ጥያቄ ውስጥ በማይገባ መንገድ እሳቸው ሲሄዱ ይከበር ነው ጥያቄያቸው። ቲፒኤልኤፍም የፕሪቶሪያ የሰላም ስምምነት እየተጣሰ ነው ሲል ቆይቷል። ይህንን ለኦባሳንጆ ማስረዳት አይችሉም፣ የጣሱት እነሱ ስለሆኑ። የኢትዮጵያ ፌዴራል መንግስት ደግሞ ኦባሳንጆ ወደዛ ሲሄዱ በሱ በኩል ያለውም የመጨረሻ መልእክት እንደተላለፈ ዝም ብለን እንገምታለን። ከዚህ በኋላ የሚቀር ነገር ካለ የኢትዮጵያ መንግስት መሄድ የሚችልበት ርቀት ከነሱ ጋር ለመነጋገር የሚሆን ሌላ ነገርም ለማድረግ ጥያቄ ውስጥ በማይገባ መንገድ የፕሪቶሪያውን የሰላም ስምምነት መሰረት ያደረገውን ያፈረሱትን መንግስት መመለስ ነው። በፕሪቶሪያ የሰላም ስምምነት መሰረት ጽምዶ ከሚለው የጥፋት ግንባር ራስን ማግለል ነው። መስራቹም ዋና ባለቤትም ግንባር ቀደሞቹ ከኤርትራ ጋር እነሱ ናቸው። ከኤርትራ መንግስት ጋር ያላቸውን ግንኙነት ማቋረጥ ነው። በፕሪቶሪያ የሰላም ስምምነት መሰረት የተቀመጠውን የዲዲአር ፕሮግራም መፈጸም ነው። ከኦሉሴጉን ኦባሳንጆ ጋር የሞኒተሪንግ እና የቬሪፊኬሽኑ ቡድን መሄዱም በራሱ የሚሰጠው መልእክት አለ። በዚህ የተነሳ እንግዲህ ከቲፒኤልኤፍ ጋር ያለው ምን ተባባሉ? የፌዴራል መንግስቱን የላካቸውን መልእክት ሰምተዋል ወይ? መሀል መንገድ ላይ የሚያመጣ ሌላ አማራጭ አለ ወይ? እሱ እንግዲህ በቃ በሂደት የምናየው ነገር ነው። በዚህ ሂደት ውስጥ እንግዲህ ሌላው ዋና ተዋናይ የኤርትራ መንግስት ነው። የፕሪቶሪያ ሰላም ስምምነት ከተፈረመበት ጊዜ ጀምሮ ከኢትዮጵያ ፌዴራል መንግስት ጋር ቅራኔ ውስጥ የገባው የኤርትራ መንግስት ሰሞኑን የኢትዮጵያ ሁለት ከፍተኛ ባለስልጣናት አምባሳደር ሬድዋን ሁሴን እና አቶ ጌታቸው ረዳ ያወጡትን ጽሁፍ መነሻ ማድረግ በማስታወቂያ ሚኒስትሩ በአቶ የማነ ገብረ መስቀል በኩል የወጣውን መልስ ተከታትለናል። ያው አንዳንዴ
እንደ መንግስት በማስታወቂያ ሚኒስቴር በኩል ይፋ ተደርጎ ቢሰጥ ጥሩ ነበር። በተወሰነ ደረጃ ፌዝም ምንም የተቀላቀለበት አይነት ነገር ነው መልእክታቸው። የብልጽግናው አማካሪ፣ የብልጽግና ብሔራዊ መረጃና ደህንነት ኃላፊ የጻፉት ምናምን እየተባለ ነው የቀረበው። በጽሁፉ ላይ የተንጸባረቀውን መልእክት በተመለከተ ኤርትራ የፕሪቶሪያ የሰላም ስምምነትን በተመለከተ ተቃዋሚ ነች የሚለውን ለዛ የሚሰጡት ማብራሪያ አለ። አንደኛ ጦርነቱ ኢትዮጵያ ውስጥ ያለ ክፍፍል ምናምን ውጤት ነው ስር የሰደደው። ያው በቀጥታ መናገር አልፈለጉም። ብዙ ጊዜ የሚሉት ነገር አለ። እሱ ጥያቄ ውስጥ የማይገባ ነገር ነው። ቲፒኤልኤፍ ኢትዮጵያ ውስጥ የደገሰው የጠመደው ስልጣን ላይ ሲወጣ የጠመደው ፈንጂ ነው። ጥያቄ ውስጥ የሚገባ ነገር አይደለም። ያ ጦርነት የዘር ክፍፍል ምናምን ይላሉ። በዛ መልእክታቸው ላይ ጦርነት ውስጥ የገባ ነው በኢትዮጵያ መንግስት ተጋብዘን እንዲሁም ቀጥታ ኢላማ ሆነን ጥቃት ስለተከፈተብን ነው። ይሄንን ከጦርነቱ ዋና አርክቴክቶችና ቀስቃሾች አንዱ የሆነው አቶ ጌታቸው ረዳም በደንብ ያውቀዋል የሚል ነገር እዚህ ይናገራሉ። የጦርነቱ ዋና አቀናባሪዎችና ቀስቃሾች ብለን ከጠራን ያ ጦርነት አንድ ጥሩ ነገር እስካሁን ድረስ በኤርትራ መንግስት በኩል እዚህኛው ላይ አቋማቸው እንትን አላለም፣ አልተዛነፈም ማለት ነው። ጦርነቱ በቲፒኤልኤፍ አነሳሽነት በቲፒኤልኤፍ ቆስቋሽነት መጀመሩን አሁንም በጽሁፋቸው ላይ አረጋግጠዋል። ለምን ገባቸው የሚለው የኢትዮጵያ መንግስትን ጋብዞን እንደገናም ደግሞ ጥቃት ስለሰነዘረብን የሚል ነገር አንስተዋል። ጥያቄው አሁን ዋነኛ የጦርነቱ አቀናባሪዎችና ቀስቃሾች አንዱ አቶ ጌታቸው መሆናቸውን ገልጸዋል። ጥያቄ ውስጥ የሚገባ ነገር አለም። ዋናዎቹ አንዱ ነበሩ። ግን ደረጃ እናውጣ ከተባለ ደግሞ በተለይ በጦርነት በኋላ አቶ ጌታቸው በሰጡትን መረጃ እሳቸው በቃል አቀባይነት ግንባር ቀደምትነት ተጫውተዋል። ግን የጦርነቱ ባለቤቶች ከእርሳቸው በላይ እነ ዶክተር ደብረጽዮን ደግሞ መሆናቸው ግልጽ ነው። እኩል የምናደርጋቸው ልዩነት የለውም። ግን ዋናዎቹ እነሱ መሆናቸውን ጦርነቱ የተጀመረለት ጦርነቱ የፈነዳለት የሆነ ሰው ቤት ግብዣ ላይ ቁጭ ብለው እንደተጠሩ ተናግረዋል። ቃል አቀባይ የሚባለውም ነገር በዕለቱ የወጣው መግለጫ የሚያስገምት ሆኖ ስለተገኘ ከዛ በኋላ ወደ ኮማንድ ፖስት እንድጠቃላል ተደረገ ብለዋል። ስለዚህ ሂደት ውስጥ ሰሜን ዕዝ ከተጠቃ በኋላ ወደዛ መግባታቸውን የሚያሳይ ነገር ነው። ግን ከዛ በኋላ በአደባባይ ኃይለኛ የጦርነት ቅስቀሳ ላይ እንደነበሩ ጥያቄ ውስጥ የሚገባ አይደለም። የጦርነቱ ዋና ቀስቃሽና ዋና አቀናባሪና ቀስቃሽ በግንባር ቀደምትነት እንግዲህ ባሉ መረጃዎችም እና አቶ ጌታቸውንም ጨምሮ ግን በዋናነት እንደ ዶክተር ደብረጽዮን ናቸው። የኤርትራ መንግስት ያንን ፍጅት በዋናነት ካቀነባበረ ሰላምን ከማይፈልገው ቡድን ጋር በትብብር እየሰራ ባለበት ሁኔታ ውስጥ ከነ ዶክተር ደብረጽዮን ጋር አሁን የኢትዮጵያ መንግስት መረጃ አይደለም ወይ ደግሞ እና አቶ ጌታቸው የሚሰጡት መረጃ አይደለም፣ የውጭ የዲፕሎማቲክ ምንጮችን ጠቅሰው የደህንነት መረጃዎችን ዋቢ አድርገው የሚያወጡ እና አፍሪካን ኢንተለጀንስ ጨምሮ ትልልቅ የትንተናና የመረጃ ሚዲያዎች ላይ በዝርዝር የሚወጣ ነገር ነው። ማን የት ሄደ መቼ ምናምን በዝርዝር ነው። እነ ጀነራል ፍስሐ ኪዳኑ ወደ አስመራ ያደረጉትን ቆይታ በአስመራ አድርገው ወደ ሱዳን ያደረጉትን ጉዞ የቲፒኤልኤፍ ጀነራሎች መቀሌ መቼ እንደገቡ ምን እንዳደረጉ ይህ ሁሉ በዝርዝር እየወጣ ባለበት ሁኔታ ውስጥ ከዋናው የጦርነት አቀናባሪ በግጭት 100 ሺዎች እንዲወድሙ ሀብት እንዲወድም 100 ሺዎች እንዲያልቁ ካደረገ ዶክተር ደብረጽዮን ከሚባል ቡድን ጋር እየሰራ የኤርትራ መንግስት አቶ ጌታቸውን በዛ ጠቅሶ
ባለቤቱን ደግሞ ዋናውን ያው ደረጃ እናውጣ ካልን ነው ከነ ዶክተር ደብረጽዮን ጋር እየሰራ እና አቶ ጌታቸውን ወንጅሎ ለመቅረብ የሚደረገው ሙከራ ከነ ዶክተር ደብረጽዮን ጋር እየሰሩ ትንሽ ግራ ስለገባኝ ነው ዛሬ ስለሚያነሱት ማለት ነው። እዛው ላይ ሌላ የፕሪቶሪያ የሰላም ስምምነትን በተመለከተ አንደኛ የኢትዮጵያ ውስጥ ጉዳይ ነው። ሁለተኛ ሰላም ስለምንፈልግ የፕሪቶሪያ የሰላም ስምምነት እንዳልተከፉ እንደ ሁለተኛ እንደሆኑ በዛ ላይ ገልጸዋል። ይልቁንም የኢትዮጵያ ፌዴራል መንግስትና ህዝባዊ ወያኔ ሓርነት ትግራይ አስቀድመው ከፕሪቶሪያ የሰላም ስምምነት በፊት ሲሸልስ እና ጅቡቲ ላይ በተገናኙበት ወቅት በአውሮፓና አሜሪካኖቹ አስተባባሪነት ኤርትራ ላይ ወረራ ለመፈጸም ተዘጋጅተው ነበር ወይ ደግሞ መክረዋል የሚል እዛ ላይ ጽፈዋል። ለሰሚም ትንሽ ግር የሚለው ነገር ቀኑን ያስቀምጣሉ። በኦገስት 2022 ይላሉ። ኦገስት 2022 የሚባለው ወደ ኦገስት መጀመሪያ ከሆነ በእኛ ሐምሌ መጨረሻ ይሆናል። ወደዛ እንክፋ ካልንም ወደ ሐምሌ አጋማሽና ሐምሌ መጨረሻ አካባቢ ብለን እንጠራው እንችላለን፣ ወይ ጳጉሜም ሊገባ ይችላል። ያ ወቅት ማለት ቲፒኤልኤፍ ሶስተኛውን ጦርነት የጀመረበት ወይ ደግሞ ለመጀመር ዳር ዳር የሚልበት ወቅት ነው። በግልጽ እንደምናስታውሰው ሶስተኛው ጦርነት በነሐሴ 25 ወይ 26 አካባቢ ነው ቲፒኤልኤፍ የጀመረው። ከዛ በፊት ነው የተገናኙት ወይስ በዛን ወቅት ነው የተገናኙት? እርግጥ ነው ሲሸልስ እና ጅቡቲ ላይ መገናኘታቸው ግልጽ ሆኗል። ቀኑን በተመለከተ እስካሁን ድረስ ማስታወሰው ነገር የለም። አሁን አቶ የማነ በጻፉት ደረጃ ከተቀመጠው ውጭ ሲሸልስ እንዲሁም ጅቡቲ ላይ ንግግር ለማስጀመር ሙከራዎች ነበሩ የሚል ከዚህ ቀደም ተነስቷል። እዛ ላይ ኤርትራን ለማጥቃት ተነጋገሩ የሚለውን በተመለከተ ራሱ አቶ ጌታቸው ምስክር ነው፣ በአደባባይ ተናግሮታል አሉ። አቶ ጌታቸው ሲሸልስና ጅቡቲ መገናኘታቸውን በተመለከተ ተናግረዋል፣ እናስታውሳለን። ግን ሲሸልስ ላይ የኢትዮጵያና የህወሓት ተደራዳሪዎች ደግሞ መልእክተኞች ኤርትራ ላይ ጦርነት እንክፈት የሚል ነገር የመቼ የተናገሩ የሚለው ሁሉም ጥያቄ ነው። አሁን ይሄ አብይ ጥያቄ ሆኖ ከወጣ በኋላ ከትላንት ጀምሮ በኤርትራ መንግስት ጋር ቅርበት ባላቸው ኤርትራውያኖች ገጾች ላይ አቶ ጌታቸው ከአንድ ዩቲዩብ ጋር በትግርኛ የሚተላለፍ ጋር ያደረጉትን ቃለ ምልልስ እዛ ላይ እያመጡ ነው። በወቅቱ በዛ መልክ ቃለ ምልልሱ በዛ መልክ የተላለፈን አይደለም አላቅም። ግን እርሳቸው እነሱ እንደሚሉትም ከኢትዮጵያ ወገን ማለት ከነሱ ወገን ከነቲፒኤልኤፎቹ ጀነራል ጻድቃንና ጀነራል ታደሰ ወረደ ወደዛ ተጉዘው እንደነበር ሲሸልስ የተጓዙት እነሱ መሆናቸውን ከኢትዮጵያ ፌዴራል መንግስት የውስጥ ጉዳያችንን ጨርሰን ከኤርትራ ጋር ኤርትራ ላይ እናተኩር የሚል ነገር መናገራቸውን እዛ ላይ ወጥቷል። እሱም ቪዲዮ እያሸራሸሩት ነው። እንግዲህ አቶ ጌታቸው ይሄ እርሳቸው በአደባባይ የተናገሩት ነው ወይስ እዛ ላይ የሆነ ነገር ይደረጋል? እሱን እርግጠኛ አይደለሁም። ግን በግሌ የማይገባኝ ነገር ያ ጦርነት እየተካሄደ ባለበት ሰዓት ወይ ደግሞ ያ ጦርነት ሊፈነዳ ጫፍ ላይ በደረሰበት ሰዓት የኢትዮጵያ መንግስት እና ህወሓት የውስጥ ጉዳያቸውን እንዴት ነው ሊፈቱ የሚችሉት? የህወሓት ጥያቄ ምን ነበር ጥያቄው? እስካሁን የሚያክሰው አለ? ህወሓት ለምን ነው ጦርነት የከፈተው? ጥያቄ ውስጥ የማይገባ ነገር የፌዴራል መንግስቱ ላይ ተመልሼ እቀመጣለሁ ነው። ስልጣን ተነጠቁኝ፣ ስልጣን አስመልሳለሁ ነው። ከዚህ ውጭ ሆነ ጥያቄ አለው? ከዚህ ውጭ ሆነ ጥያቄ ካለ ኢህአዴግ የሚባለው ስብስብ ውስጥ መፍረስ የለበትም የሚል አቋም ያራምድ ነበር።
ስለዚህ መፍረስ የለበትም ካለ መፍረስ የለበትም ከሚሉት ጋር እንዳሁኑ ጽምዶ ፈጥሮ የራሱን እንቅስቃሴ ማድረግ ነው እና የማይገባኝ የኢትዮጵያ መንግስት ከህወሓት ጋር በምን ጉዳይ ላይ ሊደራደር ይችላል? ጥያቄ ውስጥ የማይገባ ነገር አንድ ቡድን ካልተሸነፈ ሰላም እንደማይመጣ ግልጽ ነበር በማናቸውም ሁኔታ። ስለዚህ ኢትዮጵያ መንግስት በዛ ሰዓት ህወሓት እጅ ባልሰጠበት ሁኔታ ውስጥ ባልተዳከመበት ሁኔታ ውስጥ እንደዛ ላይ ጥያቄ እንዴት ሊያነሳ ይችላል? ካነሳ ምን አይነት ምን ፖለቲካ ትርፍ እያሰላ ነው? እንደዛ ብለን ልንገመግም ይችላለን። ግን ዝም ብዬ በማናቸውም መመዘኛ ሳይ ከህወሓት ጋር በምንም ተአምር መስማማት አይቻልም ነበር። ጥረት እኮ ተደርጓል። ተመልሶ መቀሌ ከገቡ በኋላ የኢትዮጵያ መንግስት ልደራደር ብሏል። አልደራደርም ብለው ጦርነቱ መቀጠላቸውም በደንብ የምናስታውሰው ነገር ነው። እነሱ ወይ ማሸነፍ አለባቸው ወይ መሸነፍ ነበረባቸው። ሰላምን ማረጋገጥ የሚቻለው በዛ መንገድ ብቻ ነበር። ስለዚህ ሰላም የተረጋገጠ ወይ ደግሞ የፕሪቶሪያ የሰላም ስምምነት የመጣው በአንደኛው አሸናፊነት ነው እና ያ ወቅት ላይ ያልገባኝ እንግዲህ የኢትዮጵያ መንግስት እንዴት ነው ኤርትራን ችግራችን ተነጋግረን ፈተን የሚለው ነገር ስላልገባኝ በዛ ደረጃ ተብሏል። ይሄንንም የአቶ ጌታቸውን የአደባባይ መግለጫ የአውሮፓ ህብረት በመስከረም ወር 2022 በኮንፊደንሻል ወይ ደግሞ ምስጢራዊ በሆነ ሰነዱ ላይም አረጋግጠዋል የሚል ነገር ያመጣሉ። እዛ ላይ ሁለቱ ተባብረው ኤርትራን ለመውጋት እንደዛ ያደረጉ የሚል ነው። ስለዚህ የኤርትራ መንግስትና የኢትዮጵያ መንግስት ግንኙነት የተበላሸው ወይ ደግሞ ከኢትዮጵያ መንግስት ላለመስራት የወሰነው ይሄንን ኮንፊደንሻል መልእክት ካየ በኋላ ነው ወይስ ምን ነበር? ይሄንን በተመለከተ ኤርትራ በኩል ነው እንግዲህ ምላሽ መሰጠት ያለበት። ቢያንስ በአደባባይ የምናውቀው በኢትዮጵያ መንግስት በኩል አሁን ባለንበት ሁኔታ ውስጥ ከኤርትራ ጋር በተያያዘ ጠቅላይ ሚኒስትር አብይ ወደ አደባባይ ወጥተው መግለጫ በተለይ የባህር በርን ጉዳይ በተመለከተ መግለጫ ከመስጠታቸው በፊት በአደባባይ መግለጫ ከመስጠታቸው በፊት ሲደረግ የነበሩ ጥረቶችን ሰምተናል። ከኤርትራ ጋር ያሉ ችግሮችን፣ ልዩነቶችን ለመፍታት የኢትዮጵያ መንግስት በራሱ በኩል በይፋ በባለስልጣናት ደረጃ ሙከራ አድርጓል። በሌላም በኩል ደግሞ ያኛውን ፎርማል መንገድ ትቶ ለኤርትራ መንግስት ቅርበት ያላቸው ኢትዮጵያንንም በመልእክተኝነት ተልክለው ሙከራ አድርገዋል። አንዳንዴ አስገራሚ ነገር ነው። ልነጋገር ብሎ በዚህ መጠን ደጅ ሲጠና አልነጋገርም ብሎ ከነ ዶክተር ደብረጽዮን ጋር ደግሞ ማበርም ራሱን የቻለ እንቆቅልሽ የሚሆኑ ነገሮች አሉ። መነጋገር ከቻልክ የኢትዮጵያ ጥያቄ ምንድን ነው? የባህር በር ጥያቄ ነው? የምናምን ጥያቄ ነው? እሱ የባህር ጥያቄ ትላንትም ነበር፣ ዛሬም አለ፣ ነገም ይቀጥላል። ምናልባትም የኤርትራ መንግስትም የኤርትራ መንግስትን ለሚደግፉ አካላት ነገ የተረጋጋች ኤርትራ፣ ነገ የተረጋጋች ኢትዮጵያ፣ እርስ በርሱ የሚደጋገፍ በኢኮኖሚ የተሳሰረ አብሮ ማደግ የሚችል ማህበረሰብ ለመፍጠር ነው አንድ መንግስት ኃላፊነት ያለበት ወይስ ትላንት የነበሩ ሲንከባለሉ የመጡ መከራዎችን ወደ ትውልድ እንዲቀጥል ነው መስራት ያለበት? የኢትዮጵያ የባህር በር ጥያቄ የኢትዮጵያን እንደ እግር እሳት የሚፈጃቸው ነገር ነው። ጥያቄ ውስጥ ማይገባ ነገር። ከንጉስ ጊዜ ጀምሮም የተደረጉ ጥረቶች አሉ ያን ነገር ለማስመለስ በህግም በምንም በብዙ ነገሮች ተደርገዋል። የፌዴሬሽኑ ጉዳይ ላይ የተፈጠሩ ክፍተቶች አሉ። የደርግ መንግስት ደግሞ ይሄን ነገር
አሳልፎ ላለመስጠት በህግ መሰረት ጉዳዩን ለመፍታት የራሱን ጥረት ሲያደርግ ነበር። በድርድር በምናምን በኩል ሙከራ ነበር የሚሉ ነገሮችም አሁኑ እየሰማን ብዙ ጥሯል ነው። ቲፒኤልኤፍ ሲመጣ ጥያቄው ቤተ መንግስት ውስጥ እንዲሞት ተደረገ። መልሰን ለባህር ብለን ትውልድ አንፈጅም ተባለ። ለቁራሽ መሬት ተብሎ ግን እልቂት ተፈጠረ። የትኛውም ቁራሽ መሬቱን ባህርም ሁሉም ተገቢ እንደሆነ አምናለሁ። ግን በአደባባይ ለባህር ብለን ህዝብ ማለቅ የለበትም ብለው የቀሰቀሱት እና አቶ መለስ ዜናዊ በኋላ ለመሬት ብለው የሁለት መላጣዎች ጸብ የሚያሰኙ ጀርመን ጋዜጦች የቀለዱበትን የመቶ ሺዎች ፍጅት የነገሰበት ጦርነት ውስጥ ገብተናል። በነገራችን ላይ በዛ ጦርነትም ቢሆን ዛሬ ላይ ሳይሆን በቀደመው ጊዜም ያንን ጦርነት በተመለከተ የዘጠናውን ጦርነት በተመለከተ ኤርትራ እንደጀመረችው በግሌ ጥርጣሬ የለኝም። ያሉ መረጃዎችም ያንን እንትላሉ። ዛሬ ለምናገረው ያኔም ከኤርትራ ጋር መስራት ያስፈልጋል ብዬ በማምንበትም ሰዓት ይሄንን በተመለከተ አንደኛ ቲፒኤልኤፎች በዛን ሰዓት ጦርነት ውስጥ ለመግባት በአንድ በኩል የአቅም ውሱንነት እንዳለ በተደጋጋሚ የሚያነሱት ነገር ነው። ግን እነሱ እንዲያን ነገር አይፈልጉም። ኢትዮጵያን ጨምድደው ምን ብለው የበላይነትን አረጋግጠው መሄድ የሚችሉበት እንጂ ሌላ ውዝግብ ውስጥ መግባት የሚፈልጉበት ሁኔታ አልነበረም። በሌላም በኩል ደግሞ የተወሰነ ይሄ በኤርትራ በኩል ያለው ከልክ ያለፈ በኢኮኖሚ በምናምን በኩል የሚደረገውን ነገር ደግሞ ለመክታት ጥረት ማድረጋቸውንም የሚያሳዩ መረጃዎች አሉ። በተለይ የኢትዮጵያ ገንዘብ ለውጥ ጋር ተያይዞ ነገሮች መፋፋማቸው ግልጽ ነው እና ዞሮ ዞሮ ጦርነቱ ከደረገ በኋላ ያው አንዳንዴ በታሪክ ውስጥ ጦርነቱ ከተጀመረ በኋላ የህወሓት ስራ አስፈጻሚ ኮሚቴ ተሰብስቦ መሬቱን ካልተለቀቀ ሻዕቢያ መሬቱን ለቆ ካልወጣ ንግግር የለም ለቆ ይውጣ የሚል ጠንካራ አቋም ሲይዙ መሬቱን እንደያዘ መደራደር የሚፈልጉት አቶ መለስ ነበሩ። በማናቸውም ሁኔታ እርሳቸው ስልጣናቸው ላይ መቀጠል የሚችሉበትን ነገር ለማረጋገጥ ብዙ ይሰሩ ነበር። ወይ ደግሞ በረዥም ጊዜ ሂደት ውስጥ የበላይነቱን ማስጠበቅ የሚቻለው ከሌላው ጉልበተኛው ጋር እውነት ኩርኩሳይ ገብቶ ሳይሆን እዚህ የተንበረከከውን እያሹ እየጨፈለቁ እያዳከሙ የበላይነትን አረጋግጦ መቀጠል ነው በሚል ነው። ዞሮ ዞሮ ጦርነቱን በኤርትራ መጀመሩ ላይ ያሉ መረጃዎችም ያንን የሚፈነጥቁ ናቸው። ስለዚህ ኤርትራ ባለው ህወሓት ቤተ መንግስት ሆኖ ሁሉንም ነገር ለመስጠት ወስኖ ባህር የሚባል ነገር አናነሳም፣ እኛ ካልተጠቀምንበት የግመል መጠጫ ነው የሚል የአደባባይ የአቶ መለስ ቅስቀሳ እንደነበር እናስታውሳለን። እኛ ካልተጠቀምንበት የግመል መጠጫ ነው፣ ልክ ነው። ምን ያለው ኤርትራ ትጠቀምበታለች? ጥያቄ ውስጥ ማስገባት ይቻላል፣ ሊሆን ይችላል። ግን እኛ መጠቀም ሲገባን ለምን አንጠቀምም? ጥያቄው ግመል እያጠጡበት ሊኖሩ ይችላሉ ከፈለጉ፣ ምን ችግር አለው? ጠንካራ ምናምን በኢኮኖሚ ያደገ ሀገር ከጎኔ ከሚኖር የሚል አንዳንዴ አብሮ ማደግ የሚቻልበትን እድል የሚዘጋ። ስለዚህ የግመል መጠጫ የሚሆነው ለኤርትራን እንጂ ኢትዮጵያውያን ያንን በማጣታቸው የሚመጣውን ጉዳት አይደለም ያን ያሰሉት። እነሱ ወደቡን ሌላ አካል ካልተጠቀመ ትርፋቸው ለግመል መጠጫ ብቻ ነው። ኢትዮጵያ ግን በማጣቷ የሚደርሰውን ኪሳራና ጉዳት አደጋ፣ የህዝብ ቁጥሩ እየጨመረ ሲመጣው የሚመጣውን ጣጣ እሱን ማየት አሻግረው መመልከት አልፈለጉም። አልቻሉም አይደለም፣ አልፈለጉም። አጠቃላይ ፕሮጀክታቸው ምን ነበር የሚለውን ነገር ነው። ኢትዮጵያ እንደ ሀገር ጠንካራ ሆና የሁሉም ኢትዮጵያ ሆና እንድትቀጥል ይፈልጉ ነበር ወይ የሚለውን አጠቃላይ ሂደቶችን ገምጎ ማንም በቀላሉ መልስ የሚሰጠው ነገር ነው። ስለዚህ ቲፒኤልኤፍ ጋር ሆኖ ሁሉንም ነገር ከሰጠ ኃይል ያንን በወሰነበት ወቅት ግን ኢትዮጵያ ፖለቲካ መድረክ ላይ
በአደባባይ የሚደረጉ እንቅስቃሴዎች፣ የተቃዋሚዎች ድምፅ በጋራ የመስቀል አደባባዩንም ብለው የትኛውም ቦታ ላይ የምርጫ 2000 የምርጫ 92ንም ብለው የምርጫ 2007ንም ብለው የምርጫ 1997ንም ብለው የትኛውም ቦታ ላይ የኢትዮጵያን አጀንዳ አሰብ ነበር። ስለዚህ ቲፒኤልኤፍ ዙፋን ላይ ወጥቶ ጥያቄውን ቢያፍነውም መድረኩን ያገኙ ሰዎች ግን ጥያቄውን ሲያነሱ ኖሯል። ደርግ ስልጣን ላይ ሆኖ ሲያነሳ ነበር። ንጉሱ ስልጣን ላይ ሆነው አንስተው የሆነ ነገር መፍትሄ ለመስጠት ሞከሩ። እዛ ጋር የፈጠሩት ክፍተት ደግሞ ጣጣ ይዞ መጣ። ቲፒኤልኤፍ ውስጥም የሆነ ቦታ ላይ የነቁ ሰዎች ይሄ ነገር ወደቡ ያስፈልገናል በሚል በጦርነቱ መሃል በአደባባይ የተነገረ ነው። ጀነራል ጻድቃን ሄደን አሰብን እንያዝ የሚል አቋም ሲያራምዱ ያንን ሲከላከሉ የነበሩት እናቶ መለስ ናቸው። አሁን ጉዳዩ አንድ ኤርትራዊ የሆነ ሰው ከዳር እስከ ዳር ኢትዮጵያ የሚያነሳውን ጥያቄ የሚያነሳበትም ፍትሃዊ ነገር ጭምር መሆኑ ግምት ውስጥ ገብቶ ሂደቱ አጠቃላይ የነበረ ሁኔታ፣ በሌላም በኩል ደግሞ ያም ሆኖ በንግግር በውይይት በሰጥቶ መቀበል የሚባል ማዕት አማራጮች ሁሉ መጥተው በዚህ መንገድ ተነጋግረን እንፍታው የሚል ነገር ባለበት ተነጋግረን አንፈታም። ስለዚህ ቲፒኤልኤፍን ስብርባሪውን እንዲሁም አነስተኛና ጥቃቅን ቡድኖችን ጠጋግነን እያስረበሽን ምንም ማድረግ እንደማይችሉ ያውቃሉ። ምንም እንኳን አሁንና ሙሉ ትጥቅ እያለን በጦር በጋራድ የሚባለው አለ ያለ እንኳን አነስተኛና ጥቃቅን ቡድኑ ተቆንጥጦ ቲፒኤልኤፍ በንበርከክ እየደሃ ባለበት ሁኔታ ውስጥ ኢትዮጵያ ውስጥ ማንም ምንም ማድረግ የሚችልበት ሁኔታ እንደሌለ ግልጽ ነው። እነሱም በተደጋጋሚ ትግራይ ፖለቲካ ውስጥ ዋና ተዋናይ የሆኑ ሰዎች አሁን ከሂደቱ የወጡ እንደሚሉት የቲፒኤልኤፍ የሻዕቢያ ዋና ዕቅድ የኢትዮጵያን መንግስት አማራ ክልል ወይም ትግራይ ውስጥ ውጊያ ላይ ወጥሮ እዛ ማዳከም ነው። ያን ለማድረግ የሚደረግ ሙከራ ይሳካል። ትግራይ ውስጥ ቢሆን አማራ ክልል ውስጥ የሆነ ድንበር አካባቢ ላይ ለመዋጋት ሙከራ ሊደረግ ይችላል። ግን እውነታውን ሊለውጥ የሚችል ነገር አለ። መሳሪያ ሊልኩ ይችላሉ፣ ምናምን ሊያደርጉ ይችላሉ፣ ይሞክራሉ፣ ይፍጨረጨራሉ። ግን ኢትዮጵያን ትግራይ ውስጥ የአማራ ክልል ላይ ለማዳከም የሚደረግ ሙከራ ጉዞው ድንበር ላይ መቆምን ሳይሆን ወደ አስመራ መሄድን ሊያስከትል የሚችልበት እድል ዝግ አይደለም ማለት ነው። እና ምናልባት የኢትዮጵያን ሁሉ የጋራ ጥያቄ ከሆነ ያንን ማጣት ደግሞ የሚያስከትለው የጸጥታም የኢኮኖሚም የምናምኑ ነገር ግልጽ ሆኖ ከወጣ የጊዜ ጉዳይ ካልሆነ በስተቀር ይሄ ነገር የግጭት የቀውስ የመከራ ሆኖ መቀጠሉ የሚያጠራጥር ነገር አይደለም። ዛሬ እኮ አንዳንዶቹ ጉዳዩን ማነሱትና አብረው የሚያጨበጭቡ በጣም በእርግጠኝነት ይሄን አጀንዳ ማለት ዝም ብሎ እንትን ያለውን አይደለም። አንዳንዱ የሆነ ወቅትና ጊዜ ምናምን ሲል ደግሞ እንደዛ ሊያነሳ እንደሚችል እኮ ምንም ያጠራጥር ነገር በማናቸውም ሁኔታ። ስለዚህ ምን ይደረግ? የኢትዮጵያ መንግስት ሌላ ምን ጥያቄ አለው በኤርትራ ላይ? ስለዚህ በዚህ ጉዳይ ላይ ያለውን ነገር በዘላቂነት ፈቶ መውጫ መንገድ መሻቱ ኢትዮጵያ ውስጥም በአነስተኛና ጥቃቅን ቡድኖች ከማስረበሽ ጦርነት አምሮት ካለበት ጦርነት እሳት ባሩድ ካልጨሰ ሰው ካልሞተ ምሳቸው የማይሞላ ቲፒኤልኤፍ የሚባል ቡድን ጋር ከመስራት
ልጆችን ዘላለም ሳዋ የሚባል ቦታ ላይ እያጎሩ ከዓለምም ነጥለው ከቴክኖሎጂም አቅበው በእንደዚህ አይነት ሁኔታ በስጋትና በሰቀቀን ከሚቀጥል ነገር ውስጥ ለመውጣት ለኤርትራ ምንም የሆነ ለኢትዮጵያ ደግሞ ብዙ ነገሮችን መለወጥ በሚችል ነገር ላይ ከምንም በላይ ለነገ መከራን የማያቆይ ዘላቂ ሰላምን የሚያረጋግጥ ጉዳይ ላይ ለምንድን ነው ኤርትራንም አካባቢ ኢትዮጵያ ኤርትራ መንግስት ላይ ተነጋገር ነው፣ ሌላ ነገር እኮ አይደለም። ያንን ማድረግ ለምን እንደማይሉት በምኞት በአነስተኛና ጥቃቅን ቡድኖች በምናምን ኢትዮጵያ ውስጥ የሆነ ነገር ይፈጠራል እያሉ እየጠበቁ መቼም ትንሽ አሁን በማሰቢያው ክፍል ውስጥ የተወሰነ ብቻ የቀረለት ሰው እንኳን ከዚህ በኋላ ኢትዮጵያ ውስጥ ማንም ምንም ማድረግ የሚችል ምንም ኃይል እንደሌለ ይገነዘባል። ከምርጫው በኋላ ምርጫውን ካየ በኋላ በየትኛው ማዕዘን በኢትዮጵያ ምርጫ ተካሂዶ በውድቅት ሌሊት ጭምር ሰዎች አደባባይ ወጥተው የፈለጉትን የመረጡ ወደዱትን ምርጫ ማድረግ የሚችሉበት ከ8 ምርጫ ክልሎች ውጭ ለመረበሽ አድመው የመጡ መክረው ተዘጋጅተው እንዳይደረግ በአደባባይ ፎክረው የተንቀሳቀሱ ሰዎች 3 ምርጫ ክልል ብቻ ለማስተጓጎል 4 ምርጫ ክልል ብቻ አስተጓጎሉ ነው፣ አስቀሩ አይደለም። አንድ ምርጫ የሆነ ነገር ተፈጸመ። እሱም በቀጣዮቹ ቀናት ተደረገ። አማራ ክልል ያሉ 8 ምርጫ ክልሎች ሲቀሩ ማለት ነው። ከዛ በኋላ ዝም ብሎ በምኞት መጋለብ፣ በቅዠት መባከን የሆነ ቦታ ላይ ማብቃት አለበት። ስለዚህ ለኢትዮጵያ ለኤርትራም በዚህ በዘርና በመንደር ተዋቅረው በየሰፈር በሚርመጠመጥ ዓላማ ስር የሚዳክሩ ግለሰቦችን፣ ቡድኖችን እነሱን ለመደገፍና እነሱን መሰረት አድርጎ ኢትዮጵያ ላይ የሆነ ችግር ለመፍጠር የሚደረግ ሙከራ አንደኛ የትም አይሄድም፣ ሁለተኛ ቢሳካ እንኳን መከራውን ለነገ ማቆየት እንጂ መከራውን መክታት አይችልም። እርግጥ ነው መከራው ለነገ እንዳይቆይ ሀገሪቱ መፍረስ አለባት ብለው ሊያስቡ ይችላሉ። በእርግጠኝነት አሁን ወደዛ እንደዛ ነው የሚሰሩት። ግን ይሄኛው መልእክተኛው ፈረሰም አልፈረሰም ጉዳይ አይደለም። ዙፋን ሲያስቡ የሆነ ቀበሌ ላይ ኬላ ጠባቂ ሆኖ ምናምን ከቀረም እሱም ቢሆን ምኞቱ ነው፣ ሊቀመንበር ብቻ መሆን ነው የፈልጉት። ግን ያን ለመፈጸም የሚቻልበት ሁኔታ ደግሞ አለመኖሩን ግምት ውስጥ ማስገባቱ በጣም በጣም አስፈላጊ ነው። ክቡራን ተመልካቾቻችን የዛሬ ሰኞም ሰኔ 8 2018 ፕሮግራማችን በዚሁ ይጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ሰኞ ሰኔ 8 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።